ሰላም ቤተሰብ እንዴት ናችሁ? ይህ ላይፍ ኢን ዩኬ ፕሮግራማችን ነው። ለኛ ይጠቅማሉ ያበረታታሉ ምንለውን እንግዳ ይዘንበት የምንቀርበው ነው። የዛሬው እንግዳችን ተቀጥሮ እስከ መስራት የራሱን ቢዝነስ ራን እያደረገ ያለ ወጣት ነው። ከሱ ላይፍ ተሞክሮ እንወስዳለን። ስሜ ማንዴላ ይባላል። ተቀጥረህ ነበር የምትሰራው፣ አሁን ደግሞ የራስህን ከፍተሃል። የባርበር ሾፕ ምናምን ለመስራት ሲስተሙ በጣም አመቺና ቀላል ነው። አሁን በቴሌቪዥን እኛ የምናውቃቸው ተጫዋቾች እዛ ጸጉር ቤት መጥተው አስተካክላቸው ነበር። ይሄን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ፣ ሼር አድርጋችሁ ጀምሩ። ለኛ ይጠቅመናል፣ ያበረታታናል። ከዚህ የተሻለ ጥሩ ስራዎችን ይዘንላችሁ እንቀርባለን። አበረታቱን። ወደ ፕሮግራሙ ደርሻለሁ። በቀጠሮ ነው ብዙ ጊዜ ብትመጡ ደስ የሚለው። ደርሻለሁ። መድረሴን ላሳወቀው ደውዬ ያስቢኒ ማንዴ እንዴት ነው? ሰላም ነው? አማን ነው? እግዚአብሔር ይመስገን አለን። ደርሼ ነበረ። መጣ? ኦኬ። አዎ እዚሁ ፓርክ አድርጌያለሁ። ኦኬ። ይመጣ ነው? በቃ አሁን ወክ እያረኩ ልመጣ ነው ማለት ነው። አለው እዛ ነው። አለ ከፍተሃል አይደለ? መልካም በቃ እሺ ማን እሺ ቻው እሺ። ላይ እንደደረሳችሁ ብዙ ስለሆነ ያሉት አንድ ቁጥር እንነካና ከዛ እንደውላለን ማለት ነው። ልክ አንድ ቁጥር ቆታች እንደደወላችሁ ማንዴላ ባሬ The door is open. ተከፈተ ማለት ነው። I thought this way ነው ማንዴ Yes brother እንዴት ነው? ኮፊ እየጠጣሽ አማን ነው? ሁሉ ሰላም? እንኳን ደህና ቆያችሁ። በጣም ነው የሚያምረው ቤት ያበደ ነው። በጣም ደስ ይላል። ሰላም ዩቲዩብ እንዴት ናችሁ? ፕሮግራማችን ጀምሯል። እንግዳችን ማን እንደሆነ ራሱን ያስተዋውቅልናል። እንዲሁም አያይዞ ዩኬ ምን ያህል እንደቆየ ትነግረናለህ። እንግዳችን ማንን በል ራስን አስተዋውቅልን እስቲ። እሺ ሃይ እንዴት ነህ? እግዚአብሔር ይመስገን። ስለመጣ እና ስላገኘኝ ደስ ብሎኛል። ታንኪ በጣም አመሰግናለሁ። ስሜ ማንዴላ ይባላል። እሺ ያው የምኖረው ማንቸስተር ነው። ኦኬ። ከቤተሰብ ጋር ነው የምኖረው። እሺ ዩኬ ከመጣ ምን ያህል ጊዜ ሆነህ? ዩኬ 2014 ነው። ኦኬ መጣሁት። እሺ አሁን ወደ 10ኛ አልፏል። 11ኛ መተኛኛ ነው። እሺ ማንዴላ ፈቃደኛ ስለሆንክ በእኔና በተመልካቾቼ ስም እጅግ አድርጌ አመሰግናለሁ። የመጀመሪያ ጥያቄያችን የሚሆነው በምን ስራ ላይ ነው ተሰማርተህ ያለኸው? የምሰራው ያው የጸጉር ስራ ነው። እሺ ከሀገር ቤት እንደመጣው ቀጥታ ወደዚህ ሙያ ነው የገባሁት። ኦኬ በጣም አሪፍ። ተቀጥረህ ነበር የምትሰራው፣ አሁን ደግሞ የራስህን ከፍተሃል። በቅጥር ህይወት ውስጥ የነበሩት ውጣ ውረዶች እንዴት ነበሩ? እንዴትስ ወደዚህ የግልን ስራ ልትከፍት አሰብክ? አዎ ምንድነው ያው እዚህ ሀገር ስትመጣ መጀመሪያ ላይ ትንሽ ቀጥታ የራስህን ጸጉር ቤት ይዘህ ለመስራት ትንሽ ያስቸግራል። ኦኬ አቅሙም ገንዘቡም ቢኖር አንዳንድ ነገሮችን ቢኖሩ፣ ምክንያቱም እዚህ ሀገር ያሉትን አንዳንድ ነገሮች ማወቅ ያስፈልጋልና። ስለዚህ እዚህ ሀገር እንደመጣው መጀመሪያ ያው ተቀጥሬ ነበር የምሰራው። ኦኬ ተቀጥሬ ደግሞ የምትሰራበት ጊዜ ሰዎች ከተለያየ ነገር ጋር ተያይዞ አንዳንድ በማትግባባባቸው ነገሮች ሊኖሩ ይችላሉ። ለምሳሌ በጣም አነስተኛ ገንዘብ ሊሰጡ ይችላሉ። አንተ የማትፈልግበት ቀን እንድትሸፍንላቸው እዛ እንድትሆን ይፈልጋሉ። እንደዚህ አይነት ነገሮች ሊኖሩ ይችላሉ። እና ከዛ ውጪ እዚህ ሀገር ላይ ጸጉር ቤት ከፍተህ ለመስራት ሲስተሙ በጣም ቀላል ስለሆነ የራስህን ነገር ለመስራት በጣም አመቺ ነው። ኦኬ በጣም ደስ ይላል። ብዙ ጊዜ እኛ በሀበሻ ተቀጥሮ የመስራት ነገር ልምዱን ያለንና የራስን ስራ መክፈት ማሰብ በጣም መልካም ነው። ግን የነበሩት ቻሌንጆች ምንድናቸው? ልክ የራስን ስራ ልከፍት ስትል ምንድነው ቻሌንጁስ? እንዴት ተሳለፍከው? ያ እውነት ለመናገር እዚህ ሀገር ላይ እንደኛ አይነት ስራ ለመስራት ማለት ነው ላይክ ኦፍ ላይሰንስ እንደዚህ የባርበር ሾፕ ምናምን ለመስራት ሲስተሙ በጣም አመቺና ቀላል ነው። ኦኬ እንዲያውም አንተ እነሱ ያሉበት ወይም ደግሞ ወደ ምንድነው ካውንስል መሄድ አይጠበቅብህም። ኦኬ ሁሉም ነገር ኦንላይን ላይ ነው። እሺ
ያንን ተከትለ በቀላል መንገድ የራስን ነገር መስራት ወይ መጀመር ትችላለህ ማለት ነው። ኦኬ በጣም አሪፍ ደስ ይላል። እንዲሁም እኔና አንተ የተገናኘንበት አጋጣሚ አስታውሳለሁ። ኦልድ ትራፎርድ ስቴዲየም አካባቢ ነው የነበረው በፊት የምትሰራው የነበረውና የተለያዩ ፌመሶች ሰዎችን ታስተካክል ነበረ። ማንን የማስተካከሉ እድል አጋጥመዋል? ብዙም ሩቅ አይደለም ከትራፎርድ ምናልባት የአንድ ደቂቃ መንገድ እንደዚህ ነው የሚሆነው ከስቴዲየሙ ማለት ነው። ከስቴዲየሙ ፊት ለፊት ማለት ሊሆን ይችላል። ኦኬ እና እዛ አካባቢ ብዙ ኳስ ተጫዋች መሆን የሚፈልጉ ልጆች ከተለያየ ዓለም የሚመጡ የደህና ቤተሰብ የሚባሉ ማለት ነው ሀብታም ልጆች ምናምን የሚባሉ ቤት ተከራይተው ምናምን የሚኖሩበት አካባቢ ነው። ትላልቅ ሰዎችን የማግኘት እድል አለ እና በዛ እኔ በነበርኩበት ቦታ ያገኘኋቸው ሰዎች ነበሩ እንደዚህ በአጋጣሚ ማለት ነው። እንደገና ደግሞ ሆም ብለው እኔ ጋር እየመጡ የሚቆረጡ ነበሩ ኳስ ተጫዋቾች፣ ዘፋኞች፣ ዓለም ላይ የሚታወቁ ማለት ነው እንደ ስፖርተኞች፣ ቦክስ ምናምን ሊሆን ይችላል፣ ዲጄዎች፣ በጣም ብዙ ዲጄዎች ፕሮግራም እዛ ስለሚዘጋጅ ማለት አሁን በቴሌቪዥን እኛ የምናውቃቸው ተጫዋቾች እዛ ፀጉር ቤት መጥተው መቆረጥ ስለማይፈልጉ ከዛ ከፀጉር ቤት ውጪ እየሄድኩ አገልግሎት እሰጣለሁ። ያ ለምሳሌ እንደነ ማርሻል፣ ፌሱ ሜንሳ፣ እንደነ ሊንጋርድ እንደዚህ አይነት ልጆችን አስተካክላቸው ነበር። ግን በጣም ብዙ ጊዜ ሄጄ አስተካክል የነበረው አንቶኒዮ ማርሻልን ነው። በጣምም ንግባባ የነበረው ማለት ነው። ማለት የራሱ ስቱዲዮ አለው የፀጉር ስቱዲዮ ወይስ ነው ምንድነው? እኔ እሱን አስተካክልበት የነበረበት ጊዜ ሆቴል ነበር። ሆቴል ውስጥ ምንድነው አንዳንድ ጊዜ ለነሱ ሴኩሪቲ ሲባል አንዳንድ ጊዜ ስልክም ምናምን ይዘህ እንዳትገባ ይደረጋል። ጨዋታ ያለው ቀን ጨዋታ ወደ ትሬኒንግ ሴንተር ከመሄዳቸው በፊት እንትን ይለኛል፣ ይደውልልኛል። ቀደም ብዬ እኔ እዛ ሄዳለሁ ወይ ደግሞ አንድ ጓደኛ አለ ወይ እሱ ጓደኛ እሱ መጥቶ ከዛ ይዞኝ ይሄዳል። ያው ቤቱ ነው ማስተካከለው ማለት ነው። በጣም አሪፍ። በዚህ ዛሬ እንደውም የመጣሁት እኔም ጭምር ለመስተካከል ነው። አንተ ጋር ሲመጣ ብዙ ጊዜ ቡክ ቢደረግ የተሻለ ነው፣ አማራጩም እሱ ነው እንደነገርከኝ እና እስቲ እያስተካከልከኝ ደግሞ እንጫወታለን። እስኪ ታሳምረኛለህ ብዬ ተስፋ አደርጋለሁ። የቆየውም ደንበኛ ነኝ። ምንም ችግር የለም። እሺ ማለት እሺ ቤተሰብ ያው ገብተናል። አለቃዬ እንዴት ነህ ቢኒታ? አለሁ ማንዴ እግዚአብሔር ስንት ዓመት ሆነን? አይገርምህም? እዚህ ከአንተ ጋር እኮ ቆየን እኮ አይገርምህም? ትራፎርድ በቃ 5 ዓመት ምናምን አይሆነንም? 5 ዓመት ይሆን? 5 ዓመት ኧረ ያልፈናል። እንደው ከ5 ዓመት በላይ አንተ ጋር ነው የምቆረጠው። እዛ ኦልድ ትራፎርድ አካባቢ ነበር አይደል ቤት? እዛ ኦልድ ትራፎርድ ነበር የምንኖረው እኛ። ቅርብ ነበረ። አሪፍ እና ጀግና ስለሆንኩ ሁሌም በቃ እኔ ደግሞ የለመድኩት ቦታ ነው የምሄደው። ሌላ ሰው ጋርም እንዲያስተካክለኝ አልፈልግም። የረጅም ጊዜ ደንበኛ እንደተለመደው ዩዥዋሊ አድርግልኝ። ከላዩ ቀነስ አድርገን አሳምርልን። አድሬሳችሁ አሁን አንተን ለማግኘት የሚፈልጉ ሰዎች የት ነው አድሬስ ያለው? ሳልፎርድ ሴንትራል ትሬን ስቴሽን አጠገብ ነው ያለው። ብዙ ጊዜ በዚህ በፀጉር ሙያ ላይ ሀበሻው አልተሰማራም እንዴ? ኤዥያኖች፣ ኩርዲሾች፣ የተለያዩ ዜጋ ሀገር ያሉ ናቸው ስፔሻሊ በማንቸስተር ላይ ሲሰሩ ማየው እና ለምንድን ነው እድሉ ስለሌለ ነው ወይስ ከምን አንጻር ነው? ያው በጣም ጥሩ ጥያቄ ነው የጠየቀኝ ቢኒ። ምንድነው ብዙ ጊዜ እዚህ ዩኬ ላይ አንድ ያየሁት የተገነዘብኩት ነገር ወጣቶች የተለያዩ ሙያ ሲመርጡ የፀጉርን ሙያ አይመርጡትም እና ይመስለኛል ያው ልክ ሀገር ቤት ካለው አመለካከት ጋር የተያያዘ ይመስለኛል። እና እኔ ግን በግሌ ለብዙ ሰዎች የምመክረው ስፔሻሊ ለሴቶች ለምንድን ነው የፀጉርን ስራ የማትመርጡት? ለምንድን ነው ወደ ፀጉር ስራ የማትገቡት? ምክንያቱም የፀጉር ስራ አንዴ ፀጉር አስተካካይ ሆነ ብቻ የሚያበቃ አይደለም። የራስህን ትከፍታለህ፣
የራስህንም ከከፈትክ በኋላ አንተም ማረፍ ትችላለህ፣ ለሌሎች ማሰራት ትችላለህ። እና ለምንድን ነው የማትማሩት እያልኩ ጠይቃለሁ። ምክንያቱም የፀጉር ሙያ ከተለያዩ ሙያዎች በጣም አዋጭ የሆነ ቶሎ ስራ ልታገኝበት የምትችልበት ትልቅ ሙያ ነው። እና አሁን እኔ የምሰጣቸው ልጆች አሉ ስልጠና። የኔ አሁን ተቋም ለልጆች ስልጠና መስጠት ማስተማር የሚችል ስለሆነ ሰርቲፊኬትን መስጠት የሚችል ስለሆነ አንዳንድ ልጆችን በግድ መማር አለባችሁ እያልኩኝ ያው አስተምራቸዋለሁ። ተምረው የራሳቸውን ስራ የጀመሩም አሉ። እንደገና ደግሞ ተምረውም ተቀጥረው እየሰሩ ያሉ ልጆች አሉ። በጣም ጥሩ፣ በጣም አሪፍ። ይሄ በጣም ደስ የሚል እና የሚያበረታታ ነገር ነው። በተለይ ስራ አጥተናል፣ ስራ የለም፣ ምን እንስራ የሚሉ ልጆችም ስላሉ ነው። ያው ኒኬ ላይ መጠን ስራ የለም ምን እንስራ የሚሉ አሉ። ይሄ ደግሞ ከጠባቂነት መንፈስ እንድንወጣም የሚረዳን ነገር ነው። ቤተሰብ ፀጉር መቆረጥ ብቻ አይደለም፣ ስቲምም ከፈለጋችሁ መታችሁ አገልግሎት ማግኘት ትችላላችሁ። በጣም ጎበዝና ጀግና ወንድማችን ነው። በተለይ ወጣቶች ወንዶች ብቻ አይደለም፣ ሴቶችንም ያስተካክላል፣ ልጆችንም ያስተካክላል። ሴቶችም ወንዶችም መታችሁ መስተካከል ትችላላችሁ አይደል እንዴ ማለት እና በጣም ጀግና ልጅ ነው። አበረታቱት። ሎኬሽኑም ቤስት የሚባል ሎኬሽን ላይ ነው ያለው። ከታች ዲስክሪፕሽን ላይ እንዲሁም ስክሪን ላይ አድሬሱን እና ስልኩን አስቀምጥላችኋለሁ። መታችሁ መስተካከል ትችላላችሁ። ኢንጆይ ማድረጋችሁ ፈታ ብላችሁ ትሄዳላችሁ። እንደምትመለከቱት ነው እንግዲህ ስትረስ ሁላ ተራግፎ ነው የሚሄደው። ማንዴ ጋር መታችሁ ስትረስ የሚባል የለም። እንዳቋችሁ ነው የምትሄዱት። በጣም ወድጄዋለሁ። በጣም ደስ ይላል። ሌላ ሰው መሰለኝ። ሁሉ ነገር በጣም አሪፍ ነው። እጄ ባረክ ነው የሚባለው። ቤተሰብ እንደዚህ አድርጎ እንግዲህ በጣም አሳምሮኛል። ትወዱታላችሁ ብዬ ተስፋ አረጋለሁ። እስከ መጨረሻው በዚህ ቪዲዮ አብራችሁን ሆኑ። ለእህት ለወንድሞች ለወዳጅ ሼር አድርጉ። ጀግና ወንድማችን ነው፣ አበረታቱት። መታችሁ ቡክ አድርጋችሁ መጠቀም ሰርቪሱን ማግኘት ትችላላችሁ። ሴቶችም ሆናችሁ ወንዶችም ሆናችሁ ማለት ነው። በመቀጠል ማንዴ መጠየቅ የምፈልገው አብዛኛውን አውሮፓ ላይ የምንኖር ወጣት ወንዶች ፀጉራችን በጣም ይበጣጠሳል፣ ያለ እድሜው ያልቃል እና ከምን አንጻር ነው? እንዴትስ መከላከል እንችላለን? አዎ ምንድነው ያው እንደዚህ አይነት ነገሮች የሚመጡት አብዛኛውን ጊዜ የራሳቸው የሆነ የተለያየ ምክንያት አላቸው። እሺ ለምሳሌ አመጋገብ ሊሆን ይችላል፣ ኢንቫይሮንመንት ሊሆን ይችላል፣ እንደገና ደግሞ የኑሮም ጫና ምናምን። አንዳንድ ጊዜ ካየ በጣም የምናውቃቸው ሰዎች በጣም አፍሮ የነበሩ ከሀገር ሲመጡ ወዲያውኑ ፀጉራቸው እንትን ያደርጋል፣ ይሸሻል ከነሱ እና ያ ምንድነው ከጭንቀትም ጋር የተገናኘ ነገር አለው። በምን መንገድ እንከባከብ ፀጉራችንን? እንዴትስ ከእንደዚህ ነገር ማዳን ይቻላል? አሁን ምንድነው በብዛት እኔ የማየው ምንድነው ፀጉር እንስተካከል በምንሄድበት ጊዜ አንዳንድ ጊዜ ፀጉር ተቆርጠን ብቻ መመለስ ሳይሆን ስለ ፀጉራችንም ለሰዎች መናገር፣ ለባለሙያዎች ስፔሻሊ ፀጉሬ እንደዚህ አይነት ነው እና እንደዚህ ምን አይነት ሻምፖ ልጠቀም፣ ምን አይነት ኮንዲሽነር ልጠቀም እና የፀጉሬ አይነት ምን አይነት ነው። በመሰረታዊነት 3 አይነት ፀጉር ነው ያለው እና ያው አንደኛው ደረቅ የሚባለው፣ ሁለተኛው ያው ቅባታማ የሚባለው፣ ሶስተኛው መደበኛ ነው በመሀል ያለ ማለት ነው። እና ይሄ መደበኛው አንዳንድ ጊዜ አስቸጋሪ ነው። ምናልባት አንዳንድ ጊዜ በጣም ቅባታማ ይሆናል፣ አንዳንድ ጊዜ ደግሞ ደረቅ ይሆናል። ስለዚህ ስለዛ በቂ እውቀት ካለ ቅባታማ በሚሆንበት ጊዜ ለዛ ያንን ቅባት ሊያስወግዱ የሚችሉ ሻምፖዎች መጠቀም፣ በጣም ሲደርቅ ደግሞ በሻምፖ ውስጥ ያሉ እንደ ኮላጅን፣ ባዮቲን ምናምን ያላቸው ለፀጉር በጣም አስፈላጊ የሆኑ ንጥረ ነገር ያለባቸውን ሻምፖዎች መጠቀም በጣም አስፈላጊ ነው። በጣም አሪፍ፣ ጥሩ አድርገን የገለጽከው። በስተመጨረሻ ማስተላለፍ ቀረ የምትለው ነገር ካለ እድሉ ላመቻችልክ።
አዎ ቅድም የጠየቀኝ ነገር ነበርና ምንድነው እንዳልኩ እዚህ ከተማ ላይ ወይም ደግሞ በዩኬ የሚኖሩ ወጣቶች በዚህ የፀጉር ስራ ሙያ ላይ የሚያሳትፋቸውን እድል መፈለግ አለባቸው፣ መምረጥ አለባቸው። አንዳንድ ጊዜ አይኖ አውቃለሁ ወደ አንድ የፀጉር ትምህርት ቤት ስትሄድ በትንሹ እስከ 4,000 5,000 የሚሆን ገንዘብ ልትጠየቅ ትችላለህ። ያንንም ከፍለህ ተምረህ ሞር ኢፌክቲቭሊ እንትን ላይሆን ይችላል፣ ውጤት ላያመጣ ይችላል። ነገር ግን በትናንሽ ክፍያዎች ትምህርት ቤቶች አሉ እና እዛ በመሄድ ቢማሩና ሙያ ቢይዙ በጣም ጥሩ ነው። ምክንያቱም የፀጉር ስራ በየትኛውም አቅጣጫ ክፍት የስራ እድል የሚሰጥ ነው። ያው በአንተም በኩል አሁን የሚመጡ ሰዎች ካሉ ለመርዳት ፈቃደኛ ነኝ፣ ችግር የለውም። በጣም አሪፍ። ቤተሰቦች እንደሰማችሁት ጥሩ መልእክትን ያስተላልፈው ማንዴላ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ማመስገን የምትፈልገው ሰው ካለ እድሉ ላመቻችልን። አንተ ያው ወዳጄ ነህ፣ በጣም አመሰግናለሁ። ዛሬ ያው በአጋጣሚ ነው ስትመጣ አልነገርከኝም፣ ያው እና በጣም ነው ደስ ያለኝ። በጣም አሪፍ መልካም። በጣም ቴንኪው። እኔም በጣም አመሰግናለሁ። ቤተሰብ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። እንደምትመለከቱት በደንብ ፎ አድርጎኛል። መታችሁ የፈለጋችሁትን ሰርቪስ ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ፒስ አውት። ይመቻችሁ።